ኢቫና የታለች? ኢቫናን አምጥተን ናፍቃናለን እያላችሁ ነበረ። ይሄው አምጥቻታለሁ እና ከዚህ በኋላ ደግሞ በሙሉ ልቤ አምኜ ካንተ ጋር ለመኖር ዝግጁ ነኝ ማለት ነው። አባቴ መጣ። አባቴ መጣ። እሺ ከዛስ? ሰላም 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 የኛ ውድ ቤተሰቦች እንዴት ናችሁ? እኛ አለንላችሁ እግዚአብሔር ይመስገን ደህና ነን። ደህና ነሽ? ደህና ነሽ? ደህና ነሽ? እንዴት ናችሁልን? አለን። ያው ድምጻችን ዛሬም አልተስተካከለም። እንግዲህ የምር ግን እንደ ጉንፋን የሚያስጠላ በሽታ ለዚህ ምድር ላይ ያረብስማ የምር በጣም ነው የሚያስጠላው። እኔ እንደዚህ ሆንኩኝ ልጄ ምን እንደምትሆን አሰብኩት። ሁለታችንም ጉንፋን ይዞናልና እንደውም ዛሬ ደህና ናት። አትባትም ነቃ ነቃ ብላልኛለች። ነቃ 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 ትግሪ ፀጉሬን እና እንዴት ናችሁ? ያው ፀጉሬ ራሱ አትሰሩ ጨውረ ብያታውኝም ራስ ምታት አይደለም የጉንፋን ራስ ምታት ደግሞ ሲያስጠላ ብስማ ራሴ ራሱ ስነካው በቃ እንዴት እንደሚያመኝ እና ያው እንግዲህ ኢቫና ናፍቃችሁ ነበረ። ታሪ ነው አሪያ ቶሎበይ በቤቾ ያው ኢቫና የታለች? ኢቫናን አምጥተን ናፍቃናለን እያላችሁ ነበረ። ይሄው አምጥቻታለሁ እና እያወራችሁ እሷም ናፍቃችኋታል መሰለኝ። አትወትም ደስ ብሎሻል? የምር እንደዚህ እየሳቀች ስላየኋት እንዴት ደስ እንዳለኝ ብታይ። በጣም አሟት ነበረ ትናንት፣ በተለይ ትናንት ነው ከትናንት ወዲያ ብቻ ማታ በጣም ነበረ የሚያማት እና ቬሎ ላይ ያው ሚዜሽ እሷ ናት ብለሽኛል። መኖር ነበረባት ቬሎ ስለብስ ግን ያው ይሻስ ከሞጣ ብዬ በቃ በድንገት ቤት ሰው ስለነበረ እዛ ነበረች። ለዛ ነው ትናንትና ይዣት ያልመጣሁት እንጂ በዛን ሰዓት ከጎኔ ቤት ኖርልኝ እንዴት ደስ እንደሚለኝ አትጠይቁኝ። እና ዛሬ ነቃ ብላለች፣ ምንም አትልም። እኔም ትንሽ ዛሬ ይሻላለሁ ይመስለኛል። ድምጼም ዛሬ ተስተካክሏል መሰለኝ። ግን ብቻ እግዚአብሔር ይመስገን ደህና ነን። እናንተም በያላችሁበት ሰላማችሁ ዝዝዝት ይበልልን። እና ያው ዛሬ መጣችሁና አይታችኋል በቬሎ እንዴት ሽቀቀር ብዬ አምሮብኝ አይታችሁኛል። የምር ቬሎ እንደዚህ አምሮብኛል እንዴ በስማ እና እናንተም ደግሞ የኔ ደስታ አስደስቷችሁ የምሬን ነው በቃ ደስ ብሏችሁ ደስታ ያስደስቷችሁ ደስ ስላል እንዲህ እየሳቅሽ ስላየንሽ ደስ ብሎናል ብላችሁ ፍቅራችሁን ስለገለጻችሁልኝ ደስታችሁን ስለገለጻችሁልኝ የምር በጣም ደስ ብሎኛል። የምሬን ነው። ምክንያቱም እናንተ ሁሌም ቢሆን የሰው ደስታ ነው የሚያስደስታችሁ። ፈጣሪ ደግሞ እናንተ የምትደሰቱበትን ነገር ይስጣችሁ፣ የምር አብዝቶ ይስጣችሁ። ሁሌም እንደመረቋችሁ ነው። ከልቤ ነው የምር እኔ እያስመሰልኩ ምናምን አይደለም። ማርያምን ከልቤ ነው። ሁሌም የምትደሰቱበትን ነገር ይስጣችሁ ፈጣሪ። ሁላችሁንም ደግሞ ለሀገራችሁ፣ ለቤታችሁ፣ ለደጃችሁ ያብቃችሁ እና በጣም ነው መወዳችሁ። የምር በጣም ደስ ብሎኛል። እያየው ነበረ በቃ ኮሜንት እያየው ነበረ። በጣም ደስ ብሏችሁ ነበረ። የኔን ሳቅ የኔን ደስታ ስላያችሁ በጣም ተደስታችሁ ነበረ። ብቻ በጣም ደስ ብሎኝ ነበር። እኔም የምር ያ ሁሉ ነገር አልፎ ዛሬ እንደዚህ አይነት ቦታ ላይ መድረሴ የምር በጣም ታምር ለራሴ ራሱ የሆነብኝ። ብቻ ደስ ብሎኛል። ያው ቢኒ ይመጣል ዛሬ። ያው እሱም ኢቫና ምናፍቃው ነበረ ትናንትና ይዘሻኔ ብሎኝ አላመጣዋትም ነበረ። ሁለት ደግሞ ከቢኒ ጋር ብዙ የምናወራቸው ነገሮች አሉ ማለት ብዙ የምናወራቸው ነገሮች አሉ ስላችሁ ያው ከዚህ በፊት እኔና ቢኒ የነበረን ነገር ነበረ እና ያው ምን ብዬ ልንገራችሁ ብቻ ሁለታችንም ውስጥ ያለ ስሜት አለ። እሱም ጋር ያለው ስሜት እኔም ጋር አለ ብዬ አስባለሁ ሳይሆን አለ ብቻ
ያው የሰው ልጅ ስትሆኑ አንዳንዴ ብዙ ችግሮችን ብዙ ፈተናዎችን ታልፋላችሁ። ብዙ ነገሮች ይፈጠራሉ። ብዙ ማይሆኑ ነገሮች ይሆናሉ። ብቻ በጣም ብዙ ነገሮች እንትን ይላሉ። እነዛ ነገሮች እናወራበታለን ብዬ አስባለሁ ዛሬ እና ከኢቫና ጋርም ጥሩ ጊዜ እንዲያሳልፍም አስቤ ነው ማለት ትናንትና ብትኖር የምር በጣም ደስ ይለኝ ነበር። እኔም እሱም በጣም ደስ ይለው ነበረ። ቀሚስ ተገዝቶላት አይታችሁታል። ቬሎ ተገዝቶላት ነበረ። እሷም እኔ ምንድን ነው በቃ ቀስ አውሪ እንዴ ለማውራት ስትቸኩይ እኮ ነው። እንኪ እሺ ምን ነገር አለሽ? አይቡ እና ብትኖር ደስ ይለኝ ነበር። ያቺን ቬሎ ለብሳት ብታዩት ወይኔ የብራውን እዚህ ከመጣ በኋላ ነው ያሰብኩት እንጂ ቬሎዋን አልብሼ ነበር ማምጣት የነበረብኝ። ትናንት የተገዛላትን ቬሎ ሰርፕራይዝ እንዲሆን አልብሻት ነበር ማምጣት የነበረብኝ። እዚህ ከመጣሁ በኋላ ነው ትዝ ያለኝ እና ያው መጥቶ እሱም ከኢቫና ጋር ጥሩ ጊዜ እንዲያሳልፍ ፈልጋለሁ። ብቻ ወደ ቀልቡ ስለተመለሰ ደስ ብሎኛል ማለት ያው የሰው ልጅ ሆኖ ማይሰሳት የለም። የሰው ልጅ ሆኖ ስተት ማይሰራ የለም። ይቅር ባይነት ደግሞ ትልቅነት ነው ብላችሁኛል እናንተም ማለት እኔ የሚቅር ስለተባል በብዙ በድዬ በብዙ አጥፍቼ በብዙ ማይሆኑ ነገሮችን አድርጌ የሚቅር ስለተባል ይቅርታ ማድረግ ደግሞ ምን አክል ወይ አቤት እና ይቅርታ ማድረግ ደግሞ ትልቅነት ነው። አንተም ይቅርታ አድርጊለት በቃ ይቅርታ ማድረግ እኮ ትልቅነት ነው ብላችሁኛል። ይቅርታ አድርጌለታለሁ። ግን ያው ውስጤ ላያምን የቻለበት ምክንያት ታውቁታላችሁ። ያያችሁት ነገር ነበር እናንተም ለዛ ነው እንጂ ምንም ቢሆን የልጅ አባት ነው ቢኒ። ከሱ ጋር ጥሩ ጊዜያትን ማሳለፍ ወደፊት ብዙ ነገሮችን አሳልፈን አብረን ብቻ ብዙ ደረጃ ላይ እንደምንደርስ ተስፋ አለኝ እና ይቅር ብዬዋለሁ። ያንንም ልነግረው ፈልጋለሁ እና ይምጣና እስቲ ከሱ ጋር ደግሞ ያለውን ነገር አብረን እናወራበታለን። መጣው ብሎኝ ነበር። ያው ስራ ይዞ ይሆናል ብዬ አላስጨነኩትም። ቦታው ደስ ስለሚል እዚህ ከኢቫና ጋር ጊዜ እያሳለፍን ነው ማለት ነው። አንቺን ከማና ወዳድሬ ላብለት እንጂ አፍቅሬያት ብሬ እናቴን ከማን አላብሰሽኝ የፍቅርን ሽማ ላስተያይሽ ደሞ ከነማ አንቺን ከማን አንቺን ከማና ወዳድሬ ላብለት እንጂ አፍቅሬያት ብሬ እናቴን ከማን አላብሰሽኝ የፍቅርን ሽማ ላስተያይሽ ደሞ ከነማ አንቺን ከማን እናቴ ነሽ ዓለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ አይ በዋልኩበት ከተማ እናቴ ነሽ ዓለሜ አይ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ አይ በዋልኩበት ከተማ እና ደግሞ ያው ኢቫና ባለፈው ያው ምግብ እያበላኋት ምናምን ቪዲዮ ሰርቼ ነበረ። የምር ማለት ያው የመጀመሪያም ስለሆነ ይሆናል አላቅም በዛ መንገድ ማድረግ አልነበረብኝም ይሆናል። ለዛ ስህተቴ በጣም ይቅርታ የምሬን ነው። ያው ምንም እንትን የለውም ብዬ ስላሰብኩ ነው እንደዛ ያደረኩት እና ያው ካሜራ ፊት ምግብ ባታበያት ካሜራ ፊት እንደዚህ እንትን ባታያት ምናምን ብላችሁ ያው የልባችሁን ነግራችሁኛል። ስለዚህ ለዛ ጥፋቴ በጣም ይቅርታ ማድረግ አልነበረብኝም። ሶሪ ያው ከዚህ በኋላ እንደዚህ አይነት ነገር አይደገመኝም ማለት ነው። ካሜራ ፊት ያው ምንም ነገር ላለማድረግ ሞክራለሁ። እሺ ሰዎች እንዴት ናችሁ? አባቴ መጣ። አባቴ መጣ። እሺ ከዛስ ብቻ ጓጓታ ምንድን ነው ሰላይ ነይ ልጅ ፀሐይ ሆነባችሁ ትንሽ ተጋበሉ ነው እንደዚህ እንዴ ከዳሺ በቃ ወንዴ ከዳሺ ዜንም ሚስቴንም ማለት ስለጠራሽኝ የምር ደስ ነው ያለኝ። ትላንትና እኮ በቃ እንደዛ ሆነ ስንለያይ እየከፋው ውስጤን እየከፋውን ቢሆን ተለያየን
ትናንትና ማምጣት ነበረብኝ ግን ትንሽ አሟ ስለነበረ ያው ነገር ይካለለ ዛሬ እንደውም ነቃ ብላልኛለች። ደህና ናት። ታወራ ነው ይታታላ እየፈለገች ይፉ ፍቅር ሴት ልጅ አለኝ እኔ ሁሌ አዲስ ይሆንብኛል። ለምን እንደሆነ አላውቅም። የምሬን ነው የምልሽ። በቃ ልጅ እንዳለኝ ሁሌ ጧት ሁሌ ስነቃ ልጅ እንዳለኝ የምር ግን እኔ ሁሌ ማለት ነው እንደ ስለ ልጅ ምናምን እንደ ከጓደኞች ጋር ምናምን ስናወራ እኔ መጀመሪያ ልጅ ወንድ እንዲሆን የምፈልገው ሴት እንዲሆን የምፈልገው ሲሆን ሁሌም የመጀመሪያ ልጅ ሴት እንድትሆን ነበር የምፈልገው። እኔ ግን ያው ታስዋሽኝና ወንድ ቢሆንልኝ ደስ ይለኝ ነበር። ግን ስለሆነች አንተ መሰለች ሸበላ ቅመምጂ የሆነች ልጅ ቅመም የሆነች ልጅ እኮ ነው። ምንድን ነው አይቻልም። ስልኩን ሊያዝ እኮ ነው። ወሬ ምንድን ነው ያለብሽ? ደግሞ ትልቅ ሰው አታትም በጅንስ ፋብላ ምንድን ነው በዚህ ሰዓት ጡት አይደለም አይደለ ትፈልጋል። አታትም መጣች። እሺ ነኝ አንቺ ቡጡ እንዴ ራስ ስራሽ ነኝ። እሺ የኔ ወድ እንዴት ነህ? ኧረ እባክህ አትይኝ። ፀጉሬን ሳልሰራልኝ ራስ ምታት ሲያስጠላ እንደዚህ አይነት ጉንፋን ከመታመም ሊኖር ይችላል። ልጄ ምን እንደምትሆን እኮ አይደለም። እናቴ ልትይዘው ፈልጋ እኮ ይሄ እኮ ጡጦ ስልክ ይባላል። እሺ ስልክ ነው። ሃሎ ትንሽ ከፍ ስትል እኮ በቃ አባቴ የት ነህ? ያ ጊዜ ይናፍቀኛል። ተዘጋጅ በደንብ አባቴ መጫወቻ ግዛልኝ ትያለሽ አይደለ? ግዝት ነው ማረግለታ እና ቤተሰቦች ስላገኘሁሽ ደስ ነው ያለኝ። የምር በቃ እኔም ስሜት ቦታ ላይ አየሩ ደስ አይልም። እዚህ ጋር ጸጥ ያለ ሰፈር ነው እና እንዴት እንደምወደው ቦታ እና ከኢቫና ጋር ጊዜ እንድታሳልፉ ከኔ ጋርም ያለው ነገሮች እንድናወራ ብቻ ነው የጠራሽኝ። ያው ለትናንትናው ነገር በደምብ ቴንካል አልኩኝ። የምር የቤተሰቦችን ማስተያየት አይተዋል ብዬ አስባለሁ። በጣም ጓግተው ነበር። ማን ነው ከቢኒ ውጭማ መሆን የለበትም ብያሉ ነበር አንዳንድ ቤተሰቦች ደግሞ። የምር በጣም ነው የማመሰግነው። እና የኛ ደስታ ቢያስደስታቸው ብዙ ቤተሰቦች አሉኝ። የምር በጣም ነው እናመሰግነው። ቀደም እያልኳቸው ነበር። እኔም በጣም ደስ ብሏቸዋል። የምር የሰው ደስታ የሚያስደስታቸው ናቸው። የምሬን ነው። እንደነሱ የሰው ደስታ የሚያስደስተው የለም። እና እኔ የሚጀመር ትልቅ ሰው አልልም። ያው ከልቤ የምር ከውስጤ በቃ ምን ማለት እንደምጠፍቶብኝ እየመረቋቸው ነበር። ያላሰባችሁ ደስታ ቤታችሁ ይግባ እያልኳቸው ነበረ። እና ነገር ካለ አንተ በላቸው። ያው እኔ የምላቸው ነገር ያው ብዙ ነገር መክረውኛል። ከመታሰሬም በፊት ብዙ ነገር አሳልፌያለሁና ማይሆኑ ነገሮችን ፈጥሬ አድርጌ ብዙ ስህተቶችን ፈጥሬያለሁ። ለዛም ነገር ይቅርታ ጠይቄ እነሱም ይቅር ብለውኛል። አንቺም ይቅርታ አድርገሽልኛል። ይቅርታ ጠይቄንም ወደውታል። ብዙዎቹ ወደውታል። በቃ ደስ ብሏቸው እንደዚህ ነው በቃ አሁን ልጅህንና ሚስትህን ተንከባከብ፣ ቀስ ብላችሁ ደግሞ ቤት ተከራዩ እያሉን ነው። እዩ አብራችሁ ኑሩ እያሉን ነው። እና ምን ትያለሽ? ይሄ ነገር እኔ አሁን ብንኖር ደስ ይለኛል። ምክንያቱም ትንሽ ጊዜ ቤት እስክከራይ ወይ ደግሞ ቤት እስክፈልግልሽ ትንሽ ጊዜ ቢያስፈልገኝ ነው እንጂ ከዚህ በኋላ ጓደኛሽ ጋር የሆነ ሰው ጋር መኖር የለም። ከዚህ በኋላ አብረን ነው የምንኖረው ማለት ነው። ዜብ ከጎኔ ልተኛ ነው ማለት ነው። መጀመሪያ ይባናል እናትሽን ሽማግሌ መላክ አለብሽ። እናቴ ጀመር እሷን ሽማግሌ ሳልክ ራሱ ላግባት ማለቴ እናትሽን ላግባት አዎ አባቴ ወይ እናትሽን ማሪ በቃ የሆነ ሰዓት ላይ ነጭ ጨረቃሳት አረ ተረድቻታለሁ። እኔን እንደዚህ ያደረገኝ እሷን ምን እንደሚያደርጋት የምር ሳቲ ወይ እኔ በቃ ሰዳት ሆስፒታል ሽሮፕ ተሰጥቷታልና በቃ በዚህ እድሜዋ መስጠት አልፈለኩም ነበር መድኃኒት ግን ምንም ማድረግ አልቻልኩም። በጣም ማማስ ነበር
እና አንድ ሰርፕራይዝ አለ ብለሽ ነበረ። ምንድነው ያ ሰርፕራይዝ? እኔ ጓጉቼ የምር ስሮጥ ነው የመጣሁት። ኧረ ይሁን ሰዓት አስጠብቀኝ ስሮጥ ነው የመጣሁት። እግዚአብሔርን ሰርፕራይዝ አለ ብለሽኛል። ለዛ ሰርፕራይዝ ደግሞ ምንድነው ጓጉቻለሁ፣ ንገሪኝ ነው የምልሽ። እናቴ በክፍያው መታሃት እና ያልሽኝን ንገሪኝ። እኔ የምትነግሪኝ ነገር ካለ ንገሪኝ፣ እነግርሃለሁ ብለሽኝም ነው የመጣሁት። ሰርፕራይዝ አለክ ና ምናምን በቃ አወራርሽ ራሱ ደስ ይል ነበርና ያ ሰርፕራይዝ ምንድነው ጠይቅሻለሁ። የተጋበ አይ ግን አልደረሰብም። እየመጣ ነው ወደዚህ ጠረርኩ ገደለ። እሺ ቆይ እስቲ ቆሚ። የመቆም ፍቅርሽ እኮ በቃ እሺ። ያው ማለት ምን መሰለህ ከዚህ በፊት ያው እናንተ ጋር የነበሩት ነገሮች አሉ። ግን ያው ሰው ይወደኛል እወደዋለሁ እንጂ ይወደኛል አይባልማ። ማለት ከዚህ በፊት የነበረ ስሜት አውቃለሁ። ምናልባት አሁን ላይ ግን አላውቅም። እኔ ጋርም የነበረውን ስሜት ታውቃለህ። ምን ያክል እንዋደድ እንደነበርና ምን ያክል አንተ የነበረኝ ፍቅር ታውቃለህ። እና ያ ፍቅር ማለት እንዴት ነው ከልብ ያፈቀሩትን ሰው ምንም ብትበዳደል ምንም ብትሆን የባሰ ደግሞ ይችን የመሰለሽ በመሃላችን ኖራ በቃ እሺ ልቆምሽ ልቆም እንደዚህ ነው የፈለግሽው? ልቆም ዝም አለች እና ያ ሁሉ ጊዜ አልፏል። እኔም ውስጥ ያለው ፍቅር እንደ ጊዜው ግን አላለፈም ስልህ ያ ስሜት ሊጠፋ የሚችል በቀላሉ ሊጠፋ የሚችል አይነት ስሜት አይደለም። ማለት ፍቅር ማለት እንደዚህ ቀላል ነገር አይደለም። በተለይ ደግሞ ከልብ የሚያፈቅሩትን ሰው መርሳት ቀላል ነገር አይደለም እና አሁንም ቢሆን ያ ስሜት ላንተ አለኝ እና ከዚህ በኋላ ደግሞ በሙሉ ልቤ አምኜ ካንተ ጋር ለመኖር ዝግጁ ነኝ ማለት ነው። የሁሉ ዳር እኔም እወድሃለሁ አፈቅርሃለሁ ነው። አይ እናቴ እንደዛ ለማለት ነው። ሴት ልጅ ግን ፍቅሯን ስትገልጽ አይታችኋል ምን አይነት ዙሪያ ጥምጥም እንደምትሄድ ያንን ያየሁትኝ። እዛ ሄደሽ ተሽከርክረሽ ከዛ መጨረሻው ምን ለአንተ ያለኝ ስሜት አልተቀየረም ሆኗል እና ለኔ ያለኝ ስሜት ስላልተቀየረ በጣም ነው ደስ ያለኝ። ያው የኔንም ስነግራችሁ ለሷ ያለኝ ስሜት ምንም ከበፊቱ ጨምሯል እንጂ ምንም ሊቀንስ የሚችልም ነገር አይደለም። ከዚህ በኋላም እየጨመረ መሄድ ነው እንጂ ሊቀንስ አይደለም። የፍቅር ቤት ነበር መተኛት የነበረው። ይሄ ነገር ሲነገር የፍቅር ያለሳማ ምንም ነገር አይሆንም አይደለም። ማሪ ውጡ እሺ እናት ወለድሽ በቃ ወለድሽ እየበላቻት ተናደሽብኛል ማሪ ወለድሽ በቃ ልጅ ኖረች ማለት ነው አንቺ ማይዘዌ ማለት ነው። አሁንም ድረስ የኔ ልጅ እንዳልሆነች የሚያስቡ ሰዎች እንዳሉ ታውቃለህ። እንዴት እሺ ነይዛናን ያው የምሬን ነው። በጣም ነው የሚገርመኝ ማለት የሰው ልጅ አታንገላች ምንድን የሰው ልጅ አታንገላችሁ ምናምን ይሉኛል። የሰው ልጅ አይደለችም። ኧረ ተው እናትነትን ያወኩባት የምር 9 ወር በወዴ ይዤ ሲጀመር እኮ አይተዋታል። ሁሉም ነገር ላይ ይሄ ቤተሰብ አለ ብዬ ነው የማስበው። ምክንያቱም ተመረገ የሆነ እርጉዝ ሆነሽ ራሱ ያሳለፍሽው ነገር አለ ቢያንስ ከ6 ወር ጀምሮ እስከ 5 ወር ብዙ ነገሮች ነበሩ። ግን ሰው ያው አልፈርድባቸውም በእነሱም ምክንያቱም እንደዚህ በሚዲያ ስታይና በአካል ሲሆን ብዙ ነገር አንድ አይሆንም እና የኔ ልጅ ናት። የሰው ልጅ ተውሽ አይደለም። እሺ ወቁልኝ። እቺ ነው የመሰለች ፍቅር የምታስይዝ ልጅ አለችኝ። ሲጀምር እኮ ራስሽን ነው የምትመስለው። እኔን እንኳን አትመስልም። ማሪ ወስሽ ስለሌለኝ በፊትማ አንቺን አትመስልም ሲሉኝ እናድል ነበር የምር
እንዴ ምን ነው ቤተሰቦች ግን ማን ነው የሚመስለው? ይሁሉ ለፍቼ ነበር ማለት እስቲ ነይ መሀል ላይ ሆኝና እስቲ ማን ትመስላለች? እስቲ በደንብ እኔን ነው የምትመስለው። እግዚአብሔር የሆነ ነገሩ እኔን ይመስላል። ማን ትመስላለች? ኧረ እኔን ነው የምመስለው። እስቲ ቤተሰብ ይፍረድ። ኮሜንት ላይ ቤተሰቦች እናንተ ፍረዱ። ማን ነው የምመስለው? አንቺ ቡጡ እንጂ ማን ነው የምትመስለው? ታዳት እስቲ መስማም እንዴት እኮ እንደሚያደክም እንደዚህ መያዝ ስሜቷ እኮ ቀያየራል። ስትፈልግ ታለቅሳለች፣ ስትፈልግ ትስቃለች። ኧረ ተው እንደዚህ አታንጠልጥላ በእናትህ እንጂ ታጫወታትን አሻንጉሊት አረካታ እናት አሳልሽ እኔ ግን ውስጣቸው ይነግራቸዋል እንዴ? ቆይ እንዴት የምር ግርም ነው የሚለኝ። በዚህ እድሜያቸው የሆነ ሰው ለይተው ምናምን ያውቃሉ መለየት ይችላሉ። አባቷን ካላወቀች ዞማዋ ደግሞ እያደገ ነው። በስማ በደንብ ማድረግ ያለብን ነገሮች አሉ። ዋጭና መገዛት አለበት። ግድ ነው። ዞማዋ ነው ማረጋት። ዞማዋ ነው ማረጋት። ከዚህ በኋላ አብረን የምንኖረው ብለሽኛል። ባናጋ አዎ ከዚህ ቆጂ ልጅ ጋር ቤት እንከራይሽ እና ከዚህ በኋላ አብረን ቤታችንን ተከራይተን አንድ ላይ ወደፊት ከዚህ በኋላ ይኸውልሽ መዞል የለም። እኔ ቀጥቼ ገደም ይሄ ኮፍያን ወይ አውልቅ ካሁን ባላ አርገ እንዳመጣ ቡጡ እናትዬ አይኔን አጠፋችኝ። እኔ አልተመቻትም ሲጀመርም ከዛፍ እንዴ እኔ ደከመት አልተመችኝ እኮ ዋንጫ ነይ 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 ያና ማያ ይቡ ያዘችሽ የታለች? ኧረ ደስ የሚለው እንደ ጭራሽ ደስ የሚለው ወይ ደስ ብሎሻል? አሁን ደስ ብሎሻል? እዛው ሁኚ። አልፈልግም። ከዚህ በኋላ ደስተኛ ልጃችንን ይዘን ማሳደግ ወደፊት ከልጃችን ጋር ወደፊት እና የኛ ውድ ቤተሰቦች እንወዳችኋለን፣ እናከብራችኋለን። በጣም ነው የማመሰግናችሁ። ከዚህ በኋላ በጥሩ ቪዲዮዎች እንደምንመጣ ተስፋ እናደርጋለን። ከዚህ በኋላ እናንተን ደስ በሚል ቪዲዮዎች ነው የምንከሰተው አይደለ? እናም አድጋ ለማየት ብዙዎቻችሁ ጓጉታችኋል፣ ይገባናል። አድጋም እንደምናያት ተስፋ አደርጋለሁ። እንዴ አታድግም እንዴ ታዲያ? አረ ድግሩ ልትልልል እና ደስ ብሎኛል በጣም ወድሻለሽ። የምሬ ነው። በጣም ነው ላንቺ ያለኝ ስሜት የምር የሚቀየርም አይደለም። ከዚህ በኋላ እየጨመረ የሚመጣ እንጂ እየቀነሰ የሚመጣ አይደለም። ከዚህ በኋላ አይንሽ ላይ እንባ ማየት አልፈልግም። ክፉ እንዲነካሽ አልፈልግም። ማንም በክፉ አይን እንዳይሽ ራሱ አልፈልግም። ፈጣሪ ፈቅዶልኝ ከዚህ የተሻለ ህይወት እንደሚገባኝ ስለማቅ ያን ህይወት እሰጥሻለሁ ብዬ አስባለሁ። ፈጣሪ ይርዳኝ። እናንተም ቤተሰቦች ይረዳናል። ከፈጣሪ ጋር ከእናንተ ጋር ወደፊት ኢቫናን ይዘን እና ደስ ብሎኛል። እኔ ውጭልታ ገንፈልን አስቢ ማለት እሺ፣ መቼ ነው እሺ? ኧረ እኔ ናፍቆኛል እንዴ! የምሬን ነው ግን የምሬን ነው። አንጎሻሽን እዚህ ያለው ነው። እባክህ ነይ። ረጅም ጊዜ ያለው ነው። ቤተሰቦችን ሰላማችሁ አታሳፍረኝ። እንደው ለምንድን እንደዚህ ተወሬ የምታወራው? አሁን ቤተሰቦች እንግዲህ እኔና እዩ የራሳችንን ጊዜ ልናሳልፍ እንደማይደብራችሁ ከነሱ ተደብቀን አይሆንም። ከነሱ እንደማይደብራችሁ ተስፋ አደርጋለሁ። እንደምትፈቅዱልኝ ተስፋ አደርጋለሁ።
ማለት ቤተሰብ በጣም እንዳትጎዳት ምንም ነገር እንዳታረጋት በጣም እያስጠነቀቁኝ ነበርና ያንን ነገር እንደማላረግ ቃል ገባለሁ። እና እንወዳችኋለን። ኢቫናም ኢቫኒ ሰዓቷ ደርሷል። ባይ እንወዳችኋለን። ቤተሰቦች